አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ፣ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ወዳችሁና ፈቅዳችሁ ስለምታበረታቱኝና ስለምትከታተሉ በጣም አድርጌ አመሰግናለሁኝ። ጠፍቻለሁ። ዛሬ በነቢዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 3ን ይዤ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር በማድረግ አበረታቱኝ። ኢብራሂም አለይሂ ሰላም ሀጀር የተባለችዋን አገልጋያቸውን አገባ። አሁን ነፍሰ ጡሯ የኢብራሂም አለይሂ ሰላም ሁለተኛ ሚስት ሀጀር ወንድ ልጅን ተገላገለች። ይህንን ጊዜ ሳራ የቅናት መንፈስ አደረባት። ኢብራሂም አለይሂ ሰላም የተወለደውን አዲሱን ልጅና የአዲሷን ሚስቱን ራቅ ወዳለ በረሃ ጥሏቸው እንዲመጣ አላህ አዘዛቸው። ኢብራሂም አለይሂ ሰላም ሚስቱን ሀጀርንና ልጁን ኢስማኤልን ይዞ ጉዞ ወደ በረሃ ጀመረ። ብዙም ከተጓዙ በኋላም በአረቢያ ምድር ምንም ውሃ ይሁን አረንጓዴ ነገር ከሌለበት አንድ ተራራ ደረሱ። የያዘውንም ስንቅ አስቀምጦላቸው ኢብራሂም አለይሂ ሰላም ወደ መጣበት ሲመለስ ሚስቱ ሀጀር በዚህ በረሃ ትተህን እየሄድክ ነውን? ወይስ አላህ አዙሃል አለችው። እሱም አዎ ብሏት ጉዞ ቀጠለ። ትንሽ ከሄደ አለና ጌታችን ሆይ እኔ አዝመራ በሌለበት ሸለቆ ውስጥ በተከበረው ቤትህ አጠገብ ከዘሮቼ አስቀመጥኩኝ። ጌታችን ሆይ ሶላትን ያቋቁሙ ዘንድ አስቀመጥኳቸው። ከሰዎችም ልቦች ወደ እነሱ የሚናፍቁ አድርግ፣ ያመሰግንሁም ዘንድ ከፍራፍሬዎች ስጣቸው ብሎ ዱዓ አደረገና ወደ መጣበት ለመመለስ ጉዞ ጀመረ። ከዕለታት አንድ ቀን ኢብራሂም አለይሂ ሰላም ከሳራ ጋር በሚኖሩበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ 3 ወጣቶች ኢብራሂምን አለይሂ ሰላም እና ሳራን ቁጭ ባሉበት መጡና ሰላም አሉት። ኢብራሂም አለይሂ ሰላም ምግቡን ካቀረበ በኋላ እጃቸው ቢያይ ምንም ወደ ምግቡ አይዘረጉም። ኢብራሂም አለይሂ ሰላም ምን ፈልጋችሁ ነው? እነማን ናችሁ? ብሎ ጠየቃቸው። ወጣቶቹም እኛ ከሰማይ የመጣን መላእክቶች ስንሆን ለአንተ ልጅ እንድትወልድ ልናበስርህና የሉጥ ህዝቦችን ልናጠፋ ነው የመጣ ነው አሉት። ኢብራሂም አለይሂ ሰላም የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጃሁ ሽማግሌ ነኝ አላቸው። እነሱም ይሄ ጌታህ ትዕዛዝ ነው፣ እሱ ባሻው ነገር ላይ ቻይ ነው ብለው መለሱለት። ይህንን ሁሉ ንግግራቸውን ስትሰማ የነበረችዋ ሳራ ከት ብላ ሳቀች። መላእክቱም ወደ ሳራ ዞር አሉና አንቺ የኢስሐቅ የተባለውን ነቢይ ትወልጃለሽ አሏት። ሳራም በጣም በመገረም አፏን ይዛ ይህ ግን እንዴት ይታሰባል? ኢብራሂም እኮ የጃጃ ሽማግሌ ሲሆን እኔም መሃን ነኝ አለቻቸው። መላእክቱም ምንም እንኳን ሳራ መሃን ብትሆንና ኢብራሂምም ሽማግሌ ቢሆኑም አላህ ልጅ በቅርቡ እንደሚሰጣቸውና ያ ልጅም ወደፊት ነብይ እንደሚሆን አክለው አረጋገጡላቸው። እና መላእክቱም ጉዞ ወደ ሶዶማውያን ጀመሩ። ሉጥ ከኢብራሂም ከተለያየ በኋላ ሰዶም ወደ ተባለው ሀገር በመሄድ ዳዕዋ ማድረግ ጀምሯል። ወደ ሀጀር ስንመለስ ምንም እንኳን አየሩ ለመቋቋም የሚያዳግት መልኩ ሙቀታማ ቢሆንም የያዘችውንም ውሃ ቢያልቅም በህይወት ግን ከልጇ ጋራ እስካሁን አለች። ውሃው ጥም አንገብግቧታል። ምንም የቀመሰችው ነገር ባለመኖሩ ልጇ ከጡቷ ምንም አይነት ጠብታ እንኳን ሊያገኝ አልቻለም። ህፃኑ ኢስማኤል አለይሂ ሰላም ረሃቡን መቋቋም አቅቶት በጣም እያመረረ ማልቀስ ጀምሯል። እናት ሀጀርም ምን ማድረግ እንዳለባት ግራ ገብቷት ተክዛለች። አየሩ በጣም ሞቃታማ ነው።
ፀሐዩ ሙሉ ብርታቷን በዛ ምድር ታሳርፍ ነው የሚመስለው። መሬቱ ግሏል። ነገር ግን ምንም አማራጭ የላትምና ውሃ ፍለጋ ልጇን አስቀምጣ ከበረሃው ለመሯሯጥ ወሰነች። ከብዙ ፍለጋ በኋላ ውሃ ልታገኝ ባለመቻሏ ያለ ውሃ ሕፃኑ ጋር መመለስ አልፈለገችም እና ከአንዱ ተራራ ወደ አንዱ ስትሸጋገር ሰፋና መርዋ በተባለው ሁለት ተራራ ዘንድ ደረሰች። በመካከላቸው ትልቅ ሸለቆ አለ። ከዚያም ሀጀር ውሃ ይኖራል ብላ እየሮጠች ወደ ሰፍዋ ተራራ ወጣች። ምንም የለም። አሁንም ወደ ሸለቆው ወረዳ ወደ መርዋን ተራራ እየሮጠች ወጣች። ነገር ግን አይደለም ውሃ ይቅርና እርጥብ እንኳን የለም። በዚህን ሁኔታ ከሰፋ ተራራ ወደ መርዋን ተራራ ለ7 ጊዜ ውሃ ፍለጋ በሩጫ ተመላለሰች። አሁን ሀጀር ድካሟን መቋቋም ባለመቻሏ ሁኔታው ላይ ደርሳለች። ጉሮሮዋ ደርቋል። ዳግም ውሃ ፍለጋ ተራራዎችን መውጣት ተሳናት። ከዚያ በላይም ከቆየች ልጇ እንዳይሞትባት ስለሰጋች ልጁን ማስቀመጠችበት ድንኳን አቀናች። ልክ ሕፃኑ ጋር ስትደርስ ሕፃኑ እያለቀሰ ሲፈራገጥ በእግሩ መሬቱን ሲደበድብ ከመሬት ውሃ ሲወጣ ተመለከተች። ደስታዋ ወደር አጣ። ውሃውን በጠጥታ ልጇን አጥብታ ለጌታዋም ምስጋናዋን አደረሰች። በዚህን ሁኔታ ላይ ሳለች መንገደኛ ነጋዴዎች በውሃ ጥም ተቃጥለው ያንን በረሃ ሲያቋርጡ ይህንን ምንጭ ይመለከቱና ሀጀርን አንድ ጊዜ ከፈለዋት ሊጠጡ ለመኗት። እሷም ከውሃው ፈቀደችላቸው። በአጸፉም ተምር ተቀበለቻቸው። እነሱም ጠጥተው አለፉ። እንዲህ እያለ በውሃ ችግር የሚታወቀው የአረቢያ ምድር በሀጀር ምንጭ ወሬው ተጥለቀለቀ። የተለያዩ የአረብ ነጋዴዎችም ከሀጀር አቅራቢያ እየሰፈሩ ግንባታዎችን መገንባት ጀመሩ። ከረጅም ጊዜ በኋላም ኢብራሂም አለይሂ ሰላም ልጁን ኢስማኤልንና ሳራ ሚስቱን ሀጀርን ከምን እንደደረሱ ለማጣራት ያስቀመጠባቸው ቦታ ሲመጣ ቦታው ሊያውቀው አልቻለም። ምክንያቱም ያኔ ሲመጣ አካባቢው ምንም አይነት ንፋስ የለውም። ነገር ግን የማይፈሩበት ምድር በዳ ነበረ። አሁን ግን ህንፃዎቹ ተገንብተዋል። የብዙ ተጓዥ ነጋዴዎችም ማረፊያ ከተማ ሆኗል። ይህንን ሲያይ መንገድ ተሳስቼ ይሆን እያለ እያሰላሰለ ጀመር። በዚህን ሁኔታ ላይ ሳለ የአካባቢውን ሰው ሀጀር ስለምትባል ሴት ሲጠይቃቸው ከነ ቤቷ ጠቆሙት። ኢብራሂም አለይሂ ሰላም ቤቱ ሄደ። በጥሩ ሁኔታ ላይ ከልጁ ጋራ ተመለከታት። እንባ ተናንቀው ሁለቱም ለረጅም ሰዓት አቀፈዋቸው፣ ይላቀሱ ጀመር። በዚህን ሁኔታ ከተገናኙ በኋላ ኢብራሂም አለይሂ ሰላም ወደ መጣበት ተመለሰ። ከተመለሰም በኋላም ከሳራ አላህ ወንድ ልጅ አላህ ያዕቆብን ሰጠው። ምንም እንኳን የልጁ ኢስማኤል እና የሚስቱ ፍቅር እንደ አዲስ በውስጡ ማንሰራፋት ቢጀምርም በመካከላቸው ካለው ርቀት አንጻር በፈለገ ሰዓት እየመጣ ሲጎበኛቸው ምቹ አልነበረም። ሁሌም በአመት ሊያያቸው መምጣት ጀምሯል። ከዕለታት አንድ ቀን ኢብራሂም አለይሂ ሰላም ተኝቶ ሳለ በህልሙ ኢብራሂም ሆይ አላህ ልጅህን ኢስማኤልን እንድታርደው አዞሃል የሚል ድምፅ ሰማና ደንግጦ ተነሳ። ከዚያም ጌታዬ ኢስማኤልን እንዳርደው የምትፈልግ
እንደሆንክ ታዛዥ ነኝ ብሎም ተመልሶ ተኛ። አሁንም እንቅልፍ ትንሽ ሸለብ እንዳደረገው ኢብራሂም ሆይ አላህ ልጅህን ኢስማኤልን እንድታርደው አዞሃል የሚል ድምፅ በህልሙ ተሰማው። አሁንም ደንግጦ ተነሳና 2 ረክዓ ሰግዶ አላህ ትዕዛዙን ግልጽ እንዲያደርግለት ዳዕዋ አድርጎ ተመልሶ ተኛ። አሁንም ልክ እንደተኛ ለ3ኛ ጊዜ ኢብራሂም ሆይ አላህ ልጅህን ኢስማኤልን እንድታርደው አዞሃል የሚል ድምፅ ሲሰማ ኢብራሂም አለይሂ ሰላም ለጌታው ታዛዥ ሆኖ ከተኛበት ተነሳ። ጌታውም ትዕዛዙን ምንም እንኳን ለህሌና የሚከብድ ቢሆንም ኢብራሂም ሊፈጽም ወሰነ። ኢብራሂም አለይሂ ሰላም ትዕዛዙን ሊፈጽም ጉዞ ኢስማኤልና ሀጀር ወደሚገኙበት ቅዱሷን ከተማ መካ ሄደ። ልክ እንደደረሰ ኢስማኤል ብቻውን ሊያናግረው ወጣ አድርጎ ልጄ አንተን እንዳረድ ጌታ አዞኛል፣ ምን ትላለህ አለው። ኢስማኤልም አለይሂ ሰላም ዙር በል ከዚህ ስንት ዓመት ጠልኸኝ የትም ብዬ ካደግኩ በኋላ አባትህ ነኝ ብለህ ስትመጣ በመቀበሌ አንሱህ ለርድ ትለኛለህ እንዴ አላለውም ነበረ። ነገር ግን በእናቱ መልካም አስተዳደግ ያደገው የመልካም ስነ ምግባር ባለቤት የሆነው ኢስማኤል አባቴ ሆይ የታዘዝከውን ፈጽም፣ እኔም ታጋሽ ሆኜ ታገኘኛለህ ነበረ መልሱ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ከወደዳችሁ ላይክ፣ ሸር በማድረግ አበረታቱኝ። በቀጣይ በአዲስ ቪዲዮ እንገናኛለን።